አሉ አይደለ ጀማ? ትሰማለህ? ይምሩ ትሰማለህ? እሺ ካላህ ቢፈታህ ኢንሻአላህ አስገባቸው ክርስቲያኖችን። ምናምን የምትይ ሰላም ብዬሻለሁ። መጨረሻችን አሳምርልን። ይሰማሻል? ኦርቶዶክስ ኦርቶዶክስ ስሚኝማ፣ ሰዎችን በእሳት ማቃጠል ይፈቀዳል እንዴ በመጽሐፍ ቅዱስ? ህፃን ልጅ ምናምን ይፈቀዳል? ተመለሽ ተመለሽ፣ እኔ ጋር አውሪ። አይ አለው አይፈቀድም። አይፈቀድም? አዎ እስኪ ችን አድቢያት አንዴ። ኢምሩ ሪፖርት ልታደርግ ገባችሁ። እዛ ነው ፖዝ ነው ከሌላ ሰው ጋር መንቀጠል ይሻላል። ምናምን እንደዚህ አይነቶች ያስታውቃሉ። ጀዛከላ እኔም ላወርዳት ነበር። እሺ ኦጂ ሰላም ብያለሁ። ወይም ደግሞ ከላይ ያለው ወገናችን ይሰማችኋል? ከሁለት አንዳችሁ አውራ። አሁን ይሰማል። ኔትወርክ ትንሽ አይ እሺ፣ ከየት ቤተ እምነት ነህ? ይሰማኛል። አይ ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ኦርቶዶክስ በኦርቶዶክስ መጽሐፍ ቅዱስ መሰረት ሰዎችን በእሳት ማቃጠል ይፈቀዳል? አይ እኔ የመጣሁት አንድ ጥያቄ ለመጠየቅ ብዬ ነበር የመጣሁት። ትጠይቃለህ፣ ግን ከመጠየቅ አትመልስልኝም። ይሄን ጥያቄ ትፈቅድልኛለህ? አትመልስልኝም አንተ መጀመሪያ። አይ ስልክ ያው ጥያቄ ጥያቄው መልስልሃለሁ። በእርግጥ ግን አስቀድሜ አንድ ጥያቄ እንድትመልስልኝ ሊጠይቅ ያስቤ ነበር። አይ ወንድሜ፣ ስለዚህ ምን እናድርግ መሰለህ? ጥያቄውን መልስልኝና ከዛ ደግሞ ትጠይቀኛለህ። አይሻልም እንደዛ? አይ ለመጠየቅ እኮ ነው ገባሁት። አንድ ጥያቄ ያልተመለሰልኝ አለ። በጣም ረጅም ጊዜ ቆየ ጥያቄ አለ። ከሱ በላይ ግን አንገብጋቢ ጥያቄ ነበረ። ጥያቄውን ምንድን ነው? እግዚአብሔር ሰዎችን በእሳት አቃጥሎ ይላል። ለምንድን ነው አምላኬ ብለህ የምታመልከው አምላክ ሰዎችን በህይወት እያሉ ጥበሷቸው የሚለው? አምላክ ሰዎችን ጥበሱ ይላል እና ሰዎች ለምን በእሳት ይቃጠላሉ የሚል ጥያቄ ነበረ። ቀጥልሽ። አዎ ጠይቅ። አዎ ዛሬ እሺ፣ ቅድስት ተመልሰሻል። ይሰማሻል? ይሰማለሁ። ዛሬ ድካም ይሆናል እንግዲህ። ነቃ ለመውረድ ቸኮላችሁ። ፓውዝ አትኛ። ፓውዝ ከሆንሽ ትወርጃለሽ። ኮኔክሽን እኮ ነው። ለዛ ነው። ኮኔክሽን አይደለም። ኮኔክሽን ፓውዝ አያደርግም። እንግዲህ እውነታውን ነው እያወራ ያለሁት። በየትኛውም ነገር ኮኔክሽን ፓውዝ አያደርግም። ተመለሽ። አያቸው ሪፖርት እያደረገች ተደብቃ ማለት ነው። ጀዛከላ አታስገቧት። እቺ ልጅ ያስታውቃል እኮ እንትኗ አወራ ራሱ ያስታውቃል። ኢምራን ይሰማል? ሰላም አለይኩም። ወአለይኩም ሰላም። አንቺ ኢስላማጢስ ተመለሽ የሚለውን ነው ያስታወስከኝ። ይከፈት አንቺ ኢስላማጢስ ተመለሽ ይላል። አሁን ጄካ ላይ የገባው ካለ ጀግና ነው። ሰላም ነው። ጄካ ላይ የገባችሁ አላችሁ? እሺ ሰላም ብያለሁ። እንዴት ነህ? አለን። ጥያቄያችሁ ምን ነበረ? ጥያቄያችንማ ይሄ ጄክ ከላይ ጄክ የሚለው ይታያል። ከአንተ በላይ ያለው መጥቶ ምን አለኝ? ከጎን ያለው ዝም በል በለው። እኔ ጋር ያወራ ዝጋ ከሆነ ያለው እሺ። ጄክ ምን አለ መሰለህ መጽሐፍ ቅዱስ ላይ
አንቺ ስለማጡ ሰዎች ተመለሽ ተመለሽ፣ ቆንጆ ነሽ፣ መቀመጫሽ ያምራል፣ እንትንሽ ያምራል የሚል ነገር አለ አለኝ። እውነት ይመስልሃል ዴቭ? እስቲ ካለ አውጣና ሳየኝና ግን ዝም ብለህ ስታስበው ግን ስታስበው ያለ ይመስልሃል? ስታስበው ዝም ብለህ ሊኖርበት የሚችልበት ምክንያት ሊኖር ይችላል ያምናሉ። ያለ ምክንያት የተጻፈ ነገር ይኖራል ብዬ አላስብም። በቃሽ እስቲ አንብብና ንገረኝ። ምክንያቱም ያው መጽሐፍ ቅዱስ ከፍታ አገኘሁት። ይገርምሃል። ያው መጽሐፍ ቅዱስ እንደዚህ ይላል። እስኪ አንብበው። አንቺ ሱላማጢስ ሆይ ተመለሽ ተመለሽ፣ እናይሽም ዘንድ ተመለሽ ተመለሽ። በሱላማጢስም ምን ታያለሽ? እርሷ በሩቅ እንደምትታይ እንደ ማህበር ማህሌት ናት። አንቺ የአማዲያ ልጅ ሆይ በጫማ አካሄድሽ እጅግ ያማረ ነው። የዳሌዎችሽ አቀማመጥ በእንጠረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላል። እንብርትሽ ከወይን ጠጅ እንደማይጎድልበት እንደተንጣጣ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው። እሺ ዝቅ አድርጓ። በዚህ ያለውን ልጨርሰዋ። በዚህ ያለውን በጣም ብዙ ነው። ያው ሀሳቡን ሙሉ እንድንረዳው እኮ ነው። በቃ ሀሳቡማ አሁን እዚህ ጋር ከአፍንጫዋ ጀመረ፣ መቀመጫዋን አወራ፣ መራቢያ አካሏን አወራ፣ እያለ ይቀጥላል። በቃ እያለ ሙሉ አካሏን ነው የሚያወራ። ሆድሽ ያምራል፣ ጥርስሽ ያምራል፣ አፍንጫሽ ትልቅ ነው እያለ ነው የሚያወራው። አሁን ዋና እኮ እሷ ያለችውን ተመልከትማ። እንዴ ቆይ እሷ ምን አለች? እሺ ልጅ ወንድሜ ሆይና ወደ መስክ እንውጣ፣ በመንደሮችም እንደር፣ ወደ ወይኑ ቦታም ማልደን እንሂድ። ወይኑ አበባውም ፍሬ ጠጋርገው ውስጥ አይታይ አንዘርግጎ ሮማኑም አፍርቶ እንድናይ በዚያ ጡቶቼን እሰጥሃለሁ። ትርንጎቹን መዓዛን ሰጡ። መልካሞች ፍሬዎች ሁሉ አሮጌውን ከአዲሱ ጋራ በደጃቸው አሉ። ልጅ ወንድሜ ሆይ ሁሉን ለአንተ ጠብቅልሃለሁ። ምን እሰጥሃለሁ አለችው? በዚያ ጡቶቼን እሰጥሃለሁ። እንትኗ ምን አይነት ነው? ምን አይነት ነው? ታውቃለህ ምን አይነት እንደሆነ? ማለት ምን አይነት ነው? ምን አይነት እንትን ያላት? ምን ጡቶቿ? እሺ አሁን ንገረኝ። አታውቀውም? ጡቶቿን ምን አይነት እንደሆነ አላውቀውም። አሳይ። በቃ እሺ የቱ ጋር የትኛውን ላንብብልህ? ከላይ ጀምሮ ከስር ያለችው። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። እንደ ምንድን ናቸው? እንትኖቿ እንደ ግንብ ናቸው። ምኖቿ? ጡቶቿ። አሁን ይሄ መጽሐፍ የአምላክ ቃል ወይስ የፍቅረኞች ቴክስት ጅንጀና ነው? እሺ የአምላክ ቃልና የፍቅረኞች የቴክስት ጅንጀና በሚለው ወሬ ላይ ልንገርህ፣ ላስረዳ። ያው በመጀመሪያ አሁን ያነበብኩት ቃል ከምን ፓርት ነው? ጥቅሱን ንገረኝ። ከየትኛው ፓርት ነው? ያው መጽሐፍ ቅዱስ እሺ፣ መኃልየ ሰለሞን ምዕራፍ 6 ላይ መኃልየ ሰለሞን። እሺ ይሄንን ቃል የተናገረው ማን ነው? ሰለሞን ራሱ። ሰለሞን ለማን ነው የሚናገረው? አትታወቅም። ለአንዲት ከአንድ ሺዎች ሚስቶቹ ለአንዷ ሰለሞን ለሚስት። ስለዚህ ሰለሞን እየተናገረው ያለው ለሚስቱ ነው እንጂ እንዲሁም ደግሞ ይሄ ሰለሞን እየተናገረበት ያለው መንገድ ለሚስቶቻችን እንዴት ለነሱ ለሚስቶቻችን ነው እያነገርኩ ያለሁት ማለት ነው። አሁን ላስረዳ። አሁን ለምሳሌ እዚች ጋር ሲናገር ስለ እግዚአብሔር ያወራበት ቅጽ ስለ እግዚአብሔር እዚህ ጋር እግዚአብሔር እንደዚህ ነው፣ እግዚአብሔርን ስለመተቸት ያወራበት ፓርቲ የለም። አንተ አሁን እንድትረዳ የእግዚአብሔር ስም ራሱ የለም ዴቪድ፣ የእግዚአብሔር ስም የለም። ሙሉ ላስረዳለህ። እኔ እኮ ላስረዳ ነው። ስለ ፍቅር ነው የሚያወራው። እሺ ላስረዳ ነው። አሁን ለምሳሌ ምዕራፉን ንገረኝ። ምዕራፍ ስንት ነው? መኃልየ ሰለሞን ምዕራፍ 6 እና 7 ምዕራፍ 6 እና 7 ላይ ማለት ነው።
እኔ አሁን ያው ዋናው ሐሳቡ ሜን ሐሳቡ የሚሆነው ሰለሞን ለሚስቱ ነው እዚህ ጋር ይሄንን ቃል እየተናገራት ያለው አይደለም ነው መቼም ሰለሞን ለእግዚአብሔር ወይ ደግሞ ለሰዎች ተሰብስበው ላሉ ሰዎች ይሄንን እያስተማረ አይደለም። ፍቅረኛውን እያወራት ነው ሀቢብ ያሳጥረው። አሁን ያልገባን ነገር መሰለህ ፍቅረኛው ጋር የሚያወራው ደብዳቤ የፍቅር ደብዳቤያቸው እዚህ ምን ያጋ ባይ ዘ ዌይ ልንገርህ ዴቪድ፣ ይሄ ወንጀል ነው ልንገርህ። ይሄ የሚባል ስታኪንግ ይባላል ወይም ደግሞ ብዙ ስም አለው በውጭ ሀገር ወይም ደግሞ ብላክሜሊንግ ይባላል። ብላክሜል ማድረግ ነው ይሄ። ፍቅረኛውና ሰለሞን ያወሩትን ነገር አደባባይ ነው ያወጣችሁባቸው መጽሐፍ ቅዱስ ላይ። እሱ ለፍቅረኛው ነው ያላት፣ ቴክስት ነው ያደረግላት። ቆንጆ ነች። እሷም ደግሞ እሰጥሃለሁ አለችው እና ተደብቀን እንሂድና ጫካ ውስጥ ገብተን እሰጥሃለሁ አለችው። ይሄን ደብዳቤ አወጣችሁባቸው። ስለዚህ ምን ሰርታችኋል? አንደኛ ኃጢአት ሰርታችኋል። የሁለት ፍቅረኛሞች ደብዳቤ ወጣባችኋል። ሲቀጥል ደግሞ የፍቅረኛሞች ደብዳቤ እዚህ መጽሐፍ ቅዱስ ውስጥ የአምላክ ቃል ውስጥ ምን ያደርጋል? አምላክ ለምን አስገባው እዚህ ውስጥ? መልስልኝ። እሺ ላስረዳ። መጀመሪያ መጽሐፍ ቅዱስ የተጻፈበትን ወይ ተረዳ። መጽሐፍ ቅዱስ የተጻፈው መጽሐፍ ቅዱስ የሚባለው ነገር የተጻፈው እኛ እዚህ በምድር ላይ ለምንኖር ሰዎች መማሪያችን ወይ ደግሞ መመሪያችንን በሙሉ ህጎችን በሙሉ የያዘ ነው መጽሐፍ ቅዱስ። ለምሳሌ ከኦሪት ጀምረን እስከ ሐዲስ ኪዳን ድረስ እስከ መጨረሻው እስከ ራእይ ከኦሪት ዘፍጥረት ጀምረህ እስከ ራዕየ ዮሐንስ ድረስ በምትመለከተው ሙሉ በሙሉ ብትመለከተው የሰው ልጅ እንዴት መኖር እንዳለበት እንዲሁም ደግሞ በምድር ላይ የሚራመድበትን መንገድ የሚኖርበትን መንገድ እያስረዳ ነው የሚለው። በመጀመሪያ ደግሞ መረዳት ያለብን አንድ ነገር ላስረዳ። ይሄ the past of the present አሁን ምን የሚባል ነገር አለ አይደለም አንዴ ዴቪድ፣ እስካሁን ያወራህ አልገባኝም። አሁን ያልገባህ ቆይ አንዴ እንድንግባባ ወደ ኋላ እንመለስና ይሄ ቃል ነው ይሄ ቃል ሰለሞን የተናገረው ቃል ግን አምላክ ነው አይደለም? መንፈስ ቅዱስ አይደለም? አምላክ ነው የተናገረው። ቆይ አሁን አይደለም እንነጋገራ። አምላክ ነው የተናገረው። አምላክ በሰዎች ይናገራል። ትክክል። አዎ አምላክ ነው የተናገረው። አምላክ በሰዎች ተናገረ ሰለሞን። ስለዚህ አምላክ ነው ጡቶች ይላል ያለው ማለት ነው። እንደዛ ነው ለምታስበው? ማስረጃ ላቅርብልህ። ሰለሞን እንደ አምላኩ ነው የተናገረበትን ፓርት አምጣና አቅርብልኝ። ኧረ አታስብ፣ እኔ ማስረጃ አለኝ ወላሂ። አታስብ፣ ሙስሊም ካለ ማስረጃ ያወራ እንዴ? ለዚህ ማስረጃማ በደንብ ነው ያለን። ቆይ አውጣልህ አንዴ። እንዴ ማጀማ፣ ይሄማ ትልቅ ነገር እኮ ነው። በደንብ ገራኝ ማስረጃ የማቀርብልህ። ያው ተመልከት። እስኪ አንብብልኝ። የትኛውን ሙሉ ከቁጥር ስንት ጀመር መሰለህ? ከቁጥር 8 ጀምር። ከቁጥር 8 እሺ፣ 8 የተሰመረበት ነው። ከተሰመረበት ጀምር። እሺ፣ በሙሴ አድሮ ህዝቡን እየመራ ህግን የሰራላቸው ለኢያሱም ርስትን ለሰጠው በእርሱም አድሮ ለእስራኤል ልጆች ያወረሳቸው እርሱ ነው። እሺ፣ በዳዊትም አድሮ ትንቢትን የተናገረ በነቢያትም አድሮ ህዝቡን ያስተማረ እርሱ ብቻ ነው። ከቅድስት ድንግል የሆነ እርሱ ነው። በነቢያት አድሮ የተናገረው ማን ነው? በነቢያት አድሮ የተናገረው ህዝቡን ነው። በነቢያት አድሮ ህዝቡን ያስተማረ ነው። አሁን ይሄ ህዝቡን ምን ያለ ያስተማረ፣ በነቢያት አድሮ ህዝቡን ያስተማረ። ለምሳሌ ነቢያት ከነቢያት መካከል ላስረዳህ እንነጋገር። ስለዚህ በነቢያት አድሮ የሚናገረው ማን ነው? በነቢያት አድሮ የሚናገረው ክርስቶስ ነው። ክርስቶስ ነው። ማሻአላህ። እንትና ሰለሞን ነብይ ነው አይደለም? ነብይ ነው። ማሻአላህ። ስለዚህ በሰለሞን የሚናገረው ማን ነው? በሰለሞን አሁን በሰለሞን የሚናገረው ማን ነው? በሰለሞን የሚናገረው ክርስቶስ ነው። ክርስቶስ። አመሰግናለሁ። ከዛ ደግሞ መለስኩልህ። እኔ ደግሞ ሰማኝ። ስለዚህ በሰለሞን አንደበት የሚናገረው ኢየሱስ ከሆነ እዚህ ጋር ዳልቦ የተሻለው ኢየሱስ ነው የሚሆነው።
ኧረ ስማኝ እኔ ስማኝ እንጂ እኔ ስማኝ። አንተ እኮ ተናገርክ ሰማሁ እሺ አልኩኝ። ግን አልጨረስክም ነበረ። እሺ እኔ ልናገር። እኔ ተናግሬ ስጨርስ መናገር ትችላለህ። እሺ አሳጥረው ቀጥል። አሁን በነቢያት አድሮ አሁንም እኮ ያመጣልኝ ቃል በነቢያት አድሮ ምን ያለ ህዝቡን ያስተማረ ነው እያለ ያለው። በነቢያት አድሮ ህዝቡን ያስተማረ ህዝብ ማስተማር። አሁን አንተ ያልገባህ ነገር አለ ማለት ነው። እዚህ ጋር ሚስ ክላሽንግ አለ ማለት ክላሽ ያደረገብህ ነገር አለ። አንዴ ተቀበልና ነቢያት ህዝቦቹ እንዴት ነው ያስተማሩት? በመልእክት ነው ወይስ አይደለም? ነቢያት በብዙ መንገድ አስተምሯል። ጽሁፋቸው ትምህርት ነው አይደለም? በጣም በብዙ መንገድ አንተ ከፈለክ ጽሁፋቸው ትምህርት ነው አይደለም? ነቢያት ጽሁፋቸው፣ ህይወታቸው፣ ታሪካቸው ሁሉ ነገራቸው ትምህርት ነው። ግን ደግሞ የበደሉት ነገር አለ። ለምሳሌ ስማ ላስረዳ። ስማ ቆይ እኔ ስማኝ አውቃለሁ። ጥያቄ ሰለሞን ላይ ቆምና ሰለሞን እዚህ ጋር ብልግና